ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እየጠየቅን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። ወደ መረጃው እናልፋለን። አሜሪካ ኢራንን በጦርነት ማንበርከክ እንደማትችል አረጋገጠች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እጅግ አውዳሚ ያሉት የኢኮኖሚ ዘመቻ ማወጃቸውን ተከትሎ የሌሎች ሀገራት የንግድ ግንኙነት እጣ ፋንታ አደጋ ላይ ሊወድቅ ይችላል ተባለ። ፕሬዝዳንት ትራምፕ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢራን ከዋሽንግተን ጋር ስምምነት ላይ ለመድረስ የተሰጣትን እድል ባለመጠቀሟ ታይቶ በማይታወቅ የኢኮኖሚ ጦርነትና መገለል እንደምትቀጣ አዝተዋል። ከዚህም ባሻገር ማናቸውም ሀገራት የፋይናንስ ተቋማት፣ ንግዶች ወይም የአየር መንገዶች ከኢራን ጋር የንግድ ግንኙነት ካደረጉ እጅግ ከባድ የኢኮኖሚ መዘዝ እንደሚጠብቃቸው በማስጠንቀቅ አጋር አገራትም እርምጃውን እንዲደግፉ ጠይቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ግን የትራምፕን ማስጠንቀቂያ ሙሉ በሙሉ አጣጥለውታል። ሚኒስትሩ ይህ የአሜሪካ እርምጃ ከራሷ ታይቶ ከማይታወቅ የዕዳ ቀውስና እየጨመረ ከመጣው የወለድ መጠን የሰዎችን ትኩረት ለማስቀየር የተደረገ ማዘናጊያ ስልት ነው ሲሉ ተችተውታል። የኢራን መንግስት መገናኛ ብዙሃንም አሜሪካ ለዓመታት የኢራንን የኢኮኖሚ ግንኙነት ለማቋረጥ ስትሞክር መቆየቷን በማስታወስ የትራምፕን አዲስ መግለጫ ምንም አዲስ ነገር የሌለው ሲሉ አጣጥለውታል። በአካባቢው ያሉ ሀገራት የተለያዩ ምላሾችን መስጠታቸው የተገለጸ ሲሆን የተባበሩት አረብ ኤምሬቶች ኢራን በግዛቴ ላይ የባለስቲክ ሚሳኤል ተኩሳለች በሚል ክስ ከቴህራን ጋር ያላትን የንግድ ግንኙነት ላልተወሰነ ጊዜ ማቋረጧን ስታሳውቅ፣ በሌላ በኩል ካዛኪስታን ግን ከኢራን ነዳጅ ለመግዛት የሚያስችላትን ስምምነት አጠናቃለች ተብሏል። ምንም እንኳን አሜሪካ ከዚህ ቀደም የጣለቻቸው ማዕቀቦች በኢራን የነዳጅ ሽያጭና መደበኛ ኢኮኖሚ ላይ ከፍተኛ ጫና ቢፈጥሩም ቻይና፣ ቱርክና ሩሲያ የመሳሰሉ ሀገራት የተለያዩ ስልቶችን በመጠቀም ከቴህራን ጋር ያላቸውን የንግድ ግንኙነት አስጠብቀዋል። በተለይም ቻይና አብዛኛውን የኢራን ነዳጅ የተለያየ መለያ ባላቸው መርከቦች አማካኝነት የምትገዛ ሲሆን ሩሲያም ከቴህራን ጋር ያላትን የኢኮኖሚና ወታደራዊ ትብብር አጠናክራ ቀጥላበታለች ነው የተባለው። የዓለም አቀፍ ሕግና ንግድ ባለሙያዎች እንደሚሉት አሜሪካ ያለ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይሁንታ በኢራን ላይ ዓለም አቀፍ የንግድ ማዕቀብ የመጣል ስልጣን የላትም። ነገር ግን የራሷን የፋይናንስ ተቋማት በመጠቀም ሌሎች ሀገራት ከኢራን ጋር እንዳይነግዱ የሚያደርግ ጫና መፍጠር ትችላለች። ይሁን እንጂ ትራምፕ የቱንም ያህል ጫና ቢፈጥሩ ሌሎች ሀገራት ከኢራን ጋር የሚያደርጉትን ንግድ ሙሉ በሙሉ ማስቆም እጅግ ፈታኝ እንደሚሆንባቸው ተንታኞች ይናገራሉ። በአቶ ታዬ ደንዳ ላይ የተላለፈው የ4 ዓመታት እስራት ፍርድ በሰበር ሰሚ ችሎት ጸና። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ላይ በፍርድ ቤት ተወስኖ የነበረውን የ4 ዓመታት እስራት ሙሉ በሙሉ ማጽናቱን አስታወቀም። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአዲስ አበባ ባስቻለው ችሎት በቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የቀረበውን የይግባኝ አቤቱታ ውድቅ በማድረግ በስር ፍርድ ቤት የተሰጠውን የ4 ዓመታት ቅጣት አጽንቶታል። አቶ ታዬ በመጀመሪያ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ሕጋዊ ባልሆነ መንገድ የጦር መሳሪያ ይዞ መገኘት በሚል በተመሰረተባቸው ክስ የ7 ዓመታት እስር ተፈርዶባቸው የነበረ ቢሆንም ለጠቅላይ ፍርድ ቤት ባቀረቡት ይግባኝ ቅጣቱ ወደ 4 ዓመት ዝቅ እንዲል ተደርጎ ነበር። ይሁን እንጂ በተሰጠው ውሳኔ ላይ ቅሬታ የነበራቸው አቶ ታዬ 5 የመከራከሪያ ነጥቦችን በማንሳት ለፌዴራል ሰበር ሰሚ ችሎት አቤቱታቸውን ቢያቀርቡም ችሎቱ የቀረበውን አቤቱታ ሳይቀበለው ቀርቷል። የአቶ ታዬ ደንዳ ባለቤት ወይዘሮ ስንታየሁ አለማየሁ ለዶቼ ቬለ ሰጡት በተባለው አስተያየት ባለቤታቸው የመሳሪያውን መገኘት ባያስተባብሉም ከሌሎች ዜጎች እኩል የመዳኘት መብት እንደተከለከሉና ካቀረቧቸው 5 ተከላካይ ምስክሮች መካከል የሁለቱ ብቻ ቃል ተሰምቶ ውሳኔ መሰጠቱን በቅሬታ ማቅረባቸውን ገልጸዋል። በሌላ በኩል አቃቢ ሕግ ይግባኝ ባሰማበት ተጓዳኝ የክስ ጭብጥ ላይ ፍርድ ቤቱ ለጥቅምት 17 ቀን 2019 ዓ.ም ቀጣይ ቀጠሮ መስጠቱ ተዘግቧል።
በሰሜን ጎንደር ጠለምት ደጃች ሜዳ ወረዳ በድርቅ ምክንያት የሰውና የእንስሳት ሕይወት ማለፉ ተነገረ። በምግብ እጥረትና ወረርሽኝ 35 ሰዎች እንዲሁም ከ14000 በላይ እንስሳት ሞተዋል ተብሏል። በድርቁ የተነሳ ነዋሪዎች እየተሰደዱ መሆኑ የተዘገበ ሲሆን የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን ግን እስካሁን በምግብ እጥረት ችግር ምክንያት የሞተ ሰው መረጃ አልደረሰኝም ብሏል። በአማራ ክልል ሰሜን ጎንደር ዞን ጠለምት ደጃች ሜዳ ወረዳ በተከሰተ የዝናብ እጥረት ድርቅና ወረርሽኝ ምክንያት የሰው ሕይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸውን የአካባቢው ነዋሪዎች ተናግረዋል ሲል ዲደብሊው ዘግቧል። የመስቀያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን ሲናገሩ በአገጣ ቀበሌ ደግሞ 8 ሰዎች ሕይወታቸው ማለፉን ነዋሪዎች ተናግረዋል። የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ አቶ መሰረት ጥላሁን በድርቁ ምክንያት እስካሁን 14088 እንስሳት መሞታቸውን አረጋግጠው የድርቁን አሳሳቢነት ከዞን እስከ ክልል ማሳወቃቸውን ገልጸዋል። በምግብ እጥረት የሞተ ሰው ስለመኖሩ ግን እስካሁን ያረጋገጡት መረጃ እንደሌላቸው ነው የገለጹት። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። ጤና ይስጥልን።